በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በእንተ ትምህርተ ህቡአት ለምእመናን ስውር የነበረ ከክርስቶስ መግለጽ በኋላ ግን ከስርዓተ ቅዳሴ ቁርባንን በፊት የሚነገር የሚነበብ ሃይማኖታዊ ትምህርት የሚጸለይ መለኮታዊ ምስጋና ትምህርተ ህቡአት ይህ ነው። ይኸውም ከመጽሐፈ ኪዳን የተገኘ ሲሆን ከሰባቱ ኪዳናት አንዱ ነው። ስለ ትምህርተ ህቡአት ግን እንዲህ እንናገራለን፣ እናስተምራለን፣ እንደዚህም እያን እንጸልያለን። ቅድመ ዓለም የነበረው ዛሬም ያለው ዓለምን አሳልፎ ለዘላለም የሚኖረው ለኩነተ ስጋ የመጣውም ዳግመኛውም ይህን ዓለም ለማሳለፍ የሚመጣው በለበሰው ስጋ ለሰው ልጅ ሲል የታመመው የሞቱ ጻረ ሞትን ያጠፋው የተቀበረው በሶስተኛው ቀን ከሙታን ተለይቶ የተነሳው እርሱ ኢየሱስ ክርስቶስ ነው። በመንፈስ ቅዱስም ሕይወትነት የአዳምን ባህሪ አድርጎ ሰው ቢሆንም ያለመለወጥ በመለኮታዊ ባህሪ ለዘላለሙ ጸንቶ የሚኖር እርሱ ኢየሱስ ክርስቶስ ነው። መዋቲ ስጋን ተዋህዶ የባህሪ አምላክ ያደረገው ያከበረው ሞትን በስጋ ድል ተነስቶ ወደ ሰማይ ያደረገው 5500 ዘመን በእኛ በሰዎች ላይ ሰልጥኖ የነበረ ዲያብሎስን የስልጣን ወጥመድ የበጣጠሰና ኃይሉን የሚያሳይበት የፍዳን ቆራኝነት ያጠፋ እርሱ ኢየሱስ ክርስቶስ ነው። በመውለድ ስልጣን ከሃሊነት ያለው የእግዚአብሔር ልጅ ከድንግል ስጋን ተዋህዶ ወገኖቹን ለማውጣት ወደ ሲኦል ወርዶ ባየው ጊዜ ጨለማን ተጎናጸፈ። ዲያብሎስ ፈራ፣ ደነገጠ። በማይለይ የማይነጠል ምክር በአንዲት ፈቃድ ከአባቱ ጋር ሰማያትን የፈጠረ እርሱ ከአባቱ ጋር ሰማያትን የፈጠረ እርሱ ከአባቱ ጋር የመላእክት አክሊላቸው ነው። ለመላእክት አለቆችም ኃይላቸው የሆነ የኃያላን ፈቃዳቸው የአጋዕዝትም የረቂቅነታቸው ርቀት ለዘላለም ጸንታ የምትኖር መንግስት ያለችውና የቅዱሳንም ገዢያቸው እርሱ ኢየሱስ ክርስቶስ ነው። የማይመረመር የአብ ሕሊና እርሱ ነው። የአብ ጥበብ እርሱ ነው። የአብ ኃይሉ ቀኝ እጁ ልዑል ክንዱ እርሱ ኢየሱስ ክርስቶስ ነው። በቅድምናው የነበረ መሆኑን አምነን በስጋ ተገልጾ የደህንነታችን መገኛ እንደመሆኑ ለሱ እንገዛለን። ከክፉ የሚሰውረን በችግር ጊዜ የሚረዳን በጥቃታችን የሚደርስልን ጌታ ፍጹም ዋጋን የሚሰጥ አምባ መጠጊያችን በቸርነቱ የሚጠብቀን በረድኤት የማይለየን በሃይማኖት የሚያጸናን ጠላት የማይደፍረው ጽኑ ቁጥራችን የደስታ መገኛ መግቢያ መውጫ በራችን ሕይወትን የሚያድል ምግባችን የመንፈስ እርካታን የሚሰጥ መጠጣችን እርሱ ኢየሱስ ክርስቶስ ነው። የተወለደ እንጂ ያልተፈጠረ የሚወስነው የሌለ እርሱ በድንግል ማኅፀን የተወሰነ ኃጢአት ሳይኖርበት ኃጥእ ተብሎ የእኛን ኃጢአት ተሸክሞ በመስቀል ላይ የወጣ የሞተው እርሱ ሕያው እንደሆነ የምናምንበት ከአባቱ እሪና ያልተለየ የአብ ልጁ እርሱ ኢየሱስ ክርስቶስ ነው። ከላይ በልዕልና ካለ ከአብ አንድነት ሳይለይ ከሰማይ ወርዶ በስጋው በተቀበለው መከራ ያዳነን ሀብተ ንጽሕ ሀብተ ሕይወት የሚሆን የሚያድን ስጋውን ደሙን ያደለን በማየ ጥምቀት ከኃጢአት ነጻ ያደረገን እርሱ ኢየሱስ ክርስቶስ ነው። እርሱ ለዘላለሙ አድሮባቸው የሚኖር ሲሆን በሚፈሩት ሰዎች ልቦና አድሮ የእውቀትን ብርሃን የሚያበራ ሰይጣን ከሚሄድበት የተንኮል ጎዳና ሁሉ እንድንለይ ጥበበኞች የሚያደርገን ነፍሳችንን ከባህረ ሲኦል የሚሻገር ከዘመናት ሁሉ በፊት የነበረ ሁላችን የምናምንበት አምላክ እርሱ
ኢየሱስ ክርስቶስ ነው። ቅድመ ዓለም የነበረ ከእግዚአብሔር አብ ጋር ለዘላለም ጸንቶ የሚኖር እሱ ከምትናደድ ሕሊና የተነሳ ስህተት ባመጣው ጠንቅና አእምሮ በማጣት ዓለም በፍዳ ተይዞ ሲንገላታ ባየው ጊዜ ባህርይ ሰብእን ሊያድን ወዶ በሰማይ ካሉ መላእክት ተሰውሮ በድንግል ማህፀን ተወሰነና ወደሱ አቀረብን። ክፉ ሀሳባችንን ሁሉ አራቀልን። አጋንንትንም እንዳያውቁ አደረጋቸው። የማይመረመር የማይለወጥ ቃል የሚለወጥ ስጋን ይስማማው የነበረ ስጋን የማይለወጥ አደረገው። ስለዚህም በተዋህደው በማዋቲ አዳም ስጋ ተገለጠ። የማይለወጥ ባህሪ ያለው ቃል የሚለውጥ ባህሪ ባለው ስጋ ሞቶ በፍዳ የተያዙትን አዳናቸው። እውነተኛ ትእዛዝንም ሰጣቸው። ይኸውም የጌትነቱን ነገር የሚናገር የወንጌል ቃል ነው። ከሰውም የሰይጣንን ቁራኝነት አጠፋ። እንዲህ በጌታችን ሞት ሕይወትን እናገኝ ዘንድ ካለማወቅ ወደ ማወቅ ተሸጋግረን በማታልፍ መንግስተ ሰማያት እንኖር ዘንድ ከንዋመ ሀኬት እንንቃ። ሰውም ቢሆን ቅሉ እርሱ ክርስቶስ የእግዚአብሔር ልጅ ነው። ስጋዊ ልደትን ለመውለድ የመጣ ቀዳማዊ እርሱ ከአዳም የተገኘ መዋቲ ስጋን ገንዘብ አደረገ። አስቀድሞ በነቢያት የታወቀ በሐዋርያት ስብከትም የተገለጸ ፍጥረታት ሁሉ በሚያምኑበት በእግዚአብሔር አብ ምስክርነት የተገለጸ በመላእክትም ቃል የተመሰገነ ሰው የሆነው እርሱ እውነተኛ አምላክ ነው። እኛን ስለማዳን በመስቀል ላይ ተሰቀለ። በመስቀሉም ሕይወትን አገኘን። ቤዛችን ጽንዓችን እሱ ነው። ይኸውም ከእግዚአብሔር የማትርቅ መቼም መች የማትለይ ሁልጊዜ የማትመጠን የቸርነቱን ብዛት በመናገር የማይፈጸም ደስታ ያለበት ረቂቅ ምስጢር ነው። ስለዚህ ከነዚህ በላይና በታች ከንፈሮች ይህን ምስጢር ጠንቅቆ መናገር አይቻልም። ምእመናን ተመራምረው የማይደርሱበት ረቂቅ ምስጢር ነው። የማይመረመር ቢሆንም ቁሉ በእርሱ የተገለጸ ሆነ። መገለጹም በዓይን ሊታይ አይደለም፣ በልብ ሊታሰብ ነው እንጂ። እንግዲህ እናመሰግነው ዘንድ የምንመካበት መስቀል ይህ ነው። እርሱም በማመን የሚጠመቁ ምእመናን ፍጹማን ናቸው። ከሚታይ አይደለ ከተነገረው ሁሉ ሰውነታቸውን በእውነት አዳኑ። በዚህም በበጎ ሕሊና ጽኑዓን የምትሆኑ ራሳችሁን መርምሩ። አፍአዊ ጆሮአችሁን ክፉ ከመስማት አፍአዊ ዓይናችሁን ክፉ ከማየት ከልክሉ። ኢየሱስ ክርስቶስ የሚወደውን ታላቁ ዘንድ የድህነታችሁንም ምስጢር ታስተውሉ ዘንድ እናንት በክርስቶስ የምትመኩ የከበራችሁ ወንዶችና ሴቶች ሕጉን ያጸናላችሁ መንፈስ ቅዱስን ያሳደረባችሁ እናንተ ናችሁና የነፍስን ሥጋ ስሩ። ይልቁንም የሰው የውስጥ ሰውነት ሁሉ ይህንን ያስተውሉ። ክርስቶስን አንድ አድርጎ ወደ አባቱ ሊያቀርበን ስለፈቀደ ሰው ሆኖ መከራ ከተቀበለ በኋላ ወደ ሲኦል ወርዶ የሙታንን ነፍስ ለሕይወት የማረከ እርሱ ኢየሱስ ክርስቶስ ነውና ነፍሳተ ሲኦልን ለማውጣት ክርስቶስን በስጋ ወደ ሲኦል ሲወስደው ባየው ጊዜ ሞት በታላቅ ቃል እንዲህ ሲል ጮኸ። ስጋን ከብልየቱ አድርሶ ከመለወጥ አድኖ ከተዋህደው ይህ ማን ነው? በእኔ ስልጣን ስር ያለ ስጋን ለብሶ በባህሪው ያለ የብርሃን ነጸብራቅ እኔን ድል የነሳ ይህ ማን ነው?
ወደ ጥፋት ነጥቆ ይወስደኝ ዘንድ በእኔ ስልጣን ስር ካለ ስጋ ስልጣን የተሰጠው ይህ ማን ነው? ምድራዊ ስጋን የተዋሃደ ይህ ማን ነው? እርሱ ግን ሰማያዊ ነው። በሚለውጥ ባህሪ የተወለደ ይህ ማን ነው? እርሱ ግን ሰማያዊ ነው። በሚለውጥ ባህሪ የተወለደ ይህ ማን ነው? እርሱ ግን የማይለወጥ ነው። ከሕጌ ልዩ የሆነ ይህ ማን ነው? ከኔ ዘንድ የነበሩ አሕዛብን ከወገኖቼ ለይቶ የሚማርካቸው ይህ ማን ነው? በነደ እሳት ኃይል ከሞት ጋር የሚሰላለፍ ይህ ማን ነው? ጨለማን ድል የነሳ ይህ ማን ነው? ጨለማን የተሞሉ መቃብርና ሲኦል ይዘው ሊያስቀሩት ያልተቻላቸው ይህ ማን ነው? በዚህ እንግዳ መልክ በዚህ ልዩ ክብር ያለ በርሱ ላይ ላደረገው የምፈልገውንም ሁሉ ስልጣኑ የምትከለክለኝ ይህ ማን ነው? ያለ ኃጢአት የሞተ ይህ ማን ነው? በብርሃኑ የነጸብራቅ ኃይል የጨለማው አበጋዝ እውር ያደረገው ይህ ማን ነው? ወገኖቼን እገዛ ዘንድ ያልተወኝ ይህ ማን ነው? ነገር ግን ተሰጥተውኝ የነበሩት ነፍሳትን ሁሉ ወደ ሰማይ ያወጣል እንጂ በሕማም በሞት ከሚለወጥ ባህሪ ጋር አንድ ሆኖ እንዳልቆራኘው የሚከለክለኝ ይህ ስልጣን ምድር ነው። ልዳስሰው የማይቻለኝ ይህ ማን ነው? ሕጸጽ የሌለበት ይህ ብርሃን የሚከበው ማን ነው? ወገኖቹ እንዳላጠፋ የሻረኝ በእርሱም ላይ ሰልጥኜ የምጎዳው ስልጣን የሌለኝ ይህ ማን ነው? ይህ የተሰቀለው ኢየሱስ ክርስቶስ ነው። በግራ የነበረው ወደ ቀኝ የተዘዋወረበት፣ ከታች የነበረው ወደ ላይ የወጣበት፣ ከኋላ የነበረው ወደፊት የቀደመበት፣ በሲኦል የነበሩ ነፍሳትን በልዕልና ወደ ገነት ያወጣቸው፣ ከማዕረጋቸው ተዋርደው የነበሩትን ወደ ቀድሞ ክብራቸው የመለሳቸው እርሱ ኢየሱስ ክርስቶስ ነው። እርሱ ኢየሱስ ክርስቶስ ከሙታን ተለይቶ ተነስቶ ወደ ሲኦል ወርዶ የሲኦልን የብረት መዝጊያ ሰብሮ በሞቱ ሞትን ደምስሶ አጠፋው። በሦስተኛውም ቀን ከሙታን ተለይቶ ከተነሳ በኋላ አባት ሆይ የአምላክ ቃል እንዲህ የተከናወነ የተቀላጠፈ ነው፣ አመሰግናለሁ ብሎ ስግው ቃል አባቱን አመሰገነ። አባት ሆይ የማመሰግንህም በእሊህ በስጋውያን ከናፍር አይደለም፣ እውነትና ሐሰት የሚነገርበት በዚህች አንደበትም አይደለም፣ ከስጋዊ ባህሪ በሚገኝ በዚህ ቃልም አይደለም። ንጉሥ ከአንተ ተገኝቶ በሁሉ ዘንድ የሚታወቅ በዚህ ቃል ነው እንጂ ስለሆነም ወደ ስጋዊ ጆሮ የማይገባ ነው። በዚህ ዓለም ባለ በሚነገር ቃል አይደለምና ካንተ ተገኝታ ፍጥረት ሁሉ በፈጠረባት ቃል ባንተና በኔ ህልውና ባለ በመንፈስ ቅዱስ ህልው ሆኖ የሚናገር በዚህ ቃል ነው እንጂ። አባት ሆይ ራስህ የምትወደድ ራስህ የምትመሰገን አንተ አብ ነህና ፍጹማን ክቡራን የሚሆኑ የምእመናን ወገኖች ሁሉ ወደ አንተ የሚጸለዩበት ገንዘብ ነህ። አባት ሆይ ወዳጅ አንተን ይጠራሉ። አባት ሆይ መጋቢ አንተን፣ ረዳት አንተን ይጠራሉ። የሁሉ ፈጣሪ ሁሉ ባንተ ቃል ተፈጥሯልና ሁሉ ላንተ ይገዛል። ቅድመ ዓለም የነበርክ ካንተ ብቻ በቀር አምላክ የለምና በእውነት ለዘላለም የምትኖር አንተ ብቻ ነህ። እንግዲህ ጠባቂው ወይም መምህሩ የምስጢራትን ነገር
ይገልጥ ዘንድ ወደ አብ ከመጸለዩና ከመውጣቱ በፊት እንድታውቁ እንድትረዱ ጠባቂው የመንግስተ ሰማያትን መክሰቢያ በር ያውቅ ዘንድ ይገባዋል ሲል ኢየሱስ ተናገረ። በስጋ ወደሙ የተዘመዱት በጸሎተ ቅዳሴም ስሙን የሚጠሩት ማን እንደሆነ በእዝነ ልቦናቸው ቢያውቁ ቢረዱ ይጠቀማሉና። ዳግመኛውም አዲሶች አማኞችን እናንተ ወንድሞች ወደ እግዚአብሔር ቀርባችኋል፣ በርሱ ብቻ አምናችሁ ጸንታችሁ እንዳላችሁ አውቃችኋል ይበላቸው። እርሷን ይሰጣችሁና የተናገራት ሃይማኖትንም ገንዘብ ተደርጓት ዘንድ ይቺውን ዓይን ያላት ጆሮ ያልሰማው በሰው ልቦና ያልታሰበች እግዚአብሔር የሚወዱት ብቻ ያዘጋጃት ናት። ሙሴና ሌሎችም ቅዱሳን ነቢያት ሃይማኖት የእግዚአብሔር ገንዘብ መሆኗን ነግረውናልና አስተምረዋልና እኛም ክብር ምስጋና ጽንዕ ለዘላለሙ ለሱ የሚገባው መሆኑን በእውነት እናምናለን። ለዘላለሙ አሜን።